ሰላም ጤና ይስጥልን። የተከበራችሁ የሰራተኛዋ አዳይ ድራማ አፍቃሪያን በሙሉ ሰራተኛዋ አዳይ ክፍል 160 ቶሎ ይለቀቅልን የምትሉ በመጀመሪያ ይህን ቪዲዮ ላይክ እንዲሁም ኮመንት ላይ እየገባችሁ ሰራተኛዋ አዳይ ክፍል 160 ቶሎ ይለቀቅልን ማለት እንዳትረሱ። ውድ የቻናሌ ቤተሰቦች ላሊ ምንም ነገር እንዳትሆን የምትሉ ይህን ቪዲዮ ላይክ በማድረግ ኮመንት ላይ እየገባችሁ ላሊ ምንም ነገር መሆን የለባትም ማለት እንዳትረሱ። እንግዲህ ላሊ በክፍል 159 ላይ ሆስፒታል ገብታ ነበር። እንግዲህ ነገሩ ምን እንደሆነ ባይታወቅም ነገር ግን የልብ ድካም እንዳለባት እንግዲህ እየተወራ ነው። ቢሆንም ግን አሁን ላይ የላሊ ሁኔታ በጣም እያሰጋ ነው። በዛ ላይ የተነሳ እንግዲህ ባቡሬም በጣም ተጨናንቆ ነው ያለው። ዴብም አዳይም እንደዛው በጣም ሲጨናነቁ ነበር። ውድ የቻናሌ ቤተሰቦች እንግዲህ በቀጣይ ክፍል እስቲ ላሊ ይሻላታል አይሻላትም የሚለውን አብረን የምናየው ይሆናል። እንግዲህ ላሊ ከዚህ ጋር 2 ጊዜ ነበር ወደ ሆስፒታል የገባችው። የአሁኑ ግን ትንሽ ጠንከር የሚል ይመስለኛል። እስቲ በቀጣይ ክፍል ምን ይፈጠራል የሚለውን አብረን የምናየው ይሆናል። ሌላው ደግሞ እንግዲህ በጣም ደስ ያለን ነገር የአሹና ዳኒ ፍቅር ጉዳይ ነው። እንግዲህ ዳኒና አሹ በጣም ተጣልቶ ነበር በፍቅር ምክንያት። እንግዲህ ዳኒ ፍቅርን ሲከታተላት ነበር። በመሃል እንግዲህ አሹ ይመጣል። አሹ ከመጣ በኋላ እንግዲህ የተፈጠረውን ነገር አይታችሁታል ውድ የቻናሌ ቤተሰቦች። ቢሆንም ግን በእነሱ መካከል በተፈጠረው ባለመግባባት እንግዲህ አሹ ዳኒም በጣም ጎድቶት ነበር። በዛ የተነሳ ዳኒም እንግዲህ በአሹ ላይ ቂም ይዞት ነበር። ውድ የቻናሌ ቤተሰቦች በክፍል 159 ላይ እንዳያዝ ከሆነ ዳኒ አሹን ሲከታተለው ነበር ትንሽ የጩቤ ነገር በመያዝ። ውድ የቻናሌ ቤተሰቦች በቀጣይ ክፍል እስቲ ዳኒ አሹን ይወጋል አይወጋውም የሚለውን አብረን የምናየው ይሆናል። ነገር ግን አሹም እንግዲህ በጣም ስሜታዊ በመሆን ነበር በሰዓቱ እንግዲህ ከዳኒ ጋር የተጣለው። ቢሆንም ግን እነሱ ሁለቱ እንዳይጣሉ ፍቅር ማድረግ ትችል ነበር። ነገር ግን ያንን አላደረገችም። ቆማ ነበር ያየችው። ውድ የቻናሌ ቤተሰቦች እስቲ በቀጣይ ክፍል ዳኒ አሹን ይወጋል ወይስ አይወጋውም የሚለውን አብረን የምናየው ይሆናል። ነገር ግን ይህን ነገር ዳኒ ባያደርግ አሪፍ ይመስለኛል። አለበለዚያ እንግዲህ ነገሩ ወዳልሆነ አቅጣጫ ነበር የሚሄደው። ስለዚህ ዳኒም እንግዲህ ከዚህ ነገር ቢቆጠብ አሪፍ ይመስለኛል። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በቀጣይ ክፍል የሚፈጠረውን አብረን የምናየው ይሆናል። ሌላው ደግሞ የቅምጥል ጉዳይ ነው። እንግዲህ ቅምጥልና ኪንጎ ይዋደዳሉ። ነገር ግን አሁን ላይ ቅምጥል እንግዲህ ኪንጎን ካላገባኝ ያለች ነው። ኪንጎ ደግሞ አሁን ባለው ሁኔታ እንግዲህ ሊያገባት አይችልም። ምክንያቱም ምን ይዤ ነው ወደ ትዳር የሚገባው እያለ ነው። ይህን ነገር ደግሞ ቅምጥል መረዳት አልቻለችም። ውድ የቻናሌ ቤተሰቦች እስቲ እናንተስ ምን ትላላችሁ? ቅምጥል ትክክል ናት ወይስ ኪንጎ ትክክል ነው? እንደኔ ሀሳብ ከሆነ ኪንጎ ትክክል ነው። ምክንያቱም አሁን ላይ እሷን ለማስተዳደር የያዘው ነገር የለም። እንግዲህ ትዳር ላይ ዝም ብሎ ዘው ተብሎ የሚገባበት ነገር አይደለም። እንግዲህ ያንን ነገር ታሳቢ በማድረግ ነው እንግዲህ ኪንጎ አሁን ላይ ቅምጥል ያቀረበችውን የትዳር ጥያቄ እንግዲህ ውድቅ ያደረገው። ቢሆንም ግን አሁን ላይ ቅምጥል ኪንጎን በምንም አይነት ሁኔታ እንግዲህ ልትረዳው አልፈለገችም። እንግዲህ ሁለቱ እየተከራከሩ እያለ ባቡሬ ይመጣል። ባቡሬ እንግዲህ ከመጣ በኋላ ቅምጥል ኪንጎና ባቡሬን አንድ ላይ ጥላት ትሄዳለች። ከዛ ባቡሬ እንግዲህ ከእህቴ ጋር ምን እያወራችሁ ነው በማለት ይጠይቃታል። እንግዲህ ኪንጎ በጣም ተጨናንቆ እኔ ግራ ገብቶኛል፣ እህት ምን ባደርጋት ደስ ይላታል በማለት እንግዲህ ባቡሬን ያማክረዋል። ባቡሬም እንግዲህ ያለውን ነገር ተናግሮ እህቴ ማስደሰት አለብህ በማለት እንግዲህ አንዳንድ ነገሮችን ተናግሮ ነበር። አሁን ላይ እንግዲህ ከፈለክ በማለት የቤቱን ቁልፍ ሰጥቶት እንግዲህ ወይ አሁን ወይንም ማታ መጥተህ ሰርፕራይዝ አድርጋት በማለት እንግዲህ ለሱ ሴታፕ አመቻችተውለት እንግዲህ ትቶ ነበር የሄደው። ባቡሬን የሚመቸው በጣም የገባለ ሰው ነው። ነገር ግን የቅምጥል ሁኔታ ምን እንደምትፈልግ አሁን ላይ ምንም የታወቀ ነገር የለም። እናም እሷን ለማስደሰት እንግዲህ ቀና ደፋ እያለ ይገኛል ኪንጎ እውነት በጣም ነበር ያሳዘነኝ። በመሀል እንግዲህ ያ የገጠር የሄደው ጀለሱ ይመጣል። ውድ የቻናሌ ቤተሰቦች እንግዲህ ዳይመንድ ከመጣ በኋላ ኪንጎም እንግዲህ በጣም ደስ ብሎት ነበር ስለተፈጠረው ነገር ለዳይመንድ ተናግሮ እንግዲህ ዳይመንድ የሆነ ሀሳብ መጥቶለት ያንን ሀሳብ ለምን አብረን አናደርግም በማለት እንግዲህ ፊኛ በመግዛት እሷን ሰርፕራይዝ ሊያደርጓት ወደ ቤቷ ይሄዳሉ። በመሀል እንግዲህ ፊኛውን ሲያፈነዱ እንደሚታወቀው እንግዲህ ቅምጥል በጣም ደንግጣ ነበር። ውድ የቻናሌ ቤተሰቦች እንግዲህ እነሱ ይህንን እያደረጉ ያሉት እሷን ለማስደሰት ነው። እሷ ደግሞ ሙሉ በሙሉ እነሱን ካለመረዳት እያለች ነው። የእሷን በጣም ስህተት ነው። ከሱ ጋር ቀርባ ስለተፈጠረው ነገር ብታወራ አሪፍ ይመስለኛል። እንዲህ ብታረግ ብትለው እንግዲህ እሱ የሚረዳት ይመስለኛል። አሁን ላይ እሷ ግን ቀጥታ ካላገባኝ እያለች ነው። ይህ ነገር ደግሞ በጭራሽ ማይሆን ነገር ነው። አንድ ወንድ ዝም ብሎ ወደ ትዳር አይገባም። እሱም አሁን ላይ በጣም ተጨናንቋል። እንግዲህ ዳይመንድም ያመጣው ሀሳብ አሁን ላይ ውድቅ ሆኗል። ውድ የቻናሌ ቤተሰቦች እንግዲህ እሷን ለማስደሰት ብዙ ለፍቻለሁ፣ ካልተሳካ እንግዲህ አልተሳካ በማለት እሱም እንግዲህ ነገሩን ትቶታል። ቢሆንም ግን ቅምጥል
ከምንም ጊዜው በላይ አሁን ላይ ኪንጎ መረዳት አለባት ነው የሚለው። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በክፍል 160 ላይ ምን ይፈጠራል የሚለውን አብረን የምናየው ይሆናል። ሌላው ደግሞ የዴቭ መጥፋት እናቱን በጣም አስጨንቋት ነበር። በጣም ተጨንቃ ነበር። ልጄ ምን ሆኖ ነው የጠፋው ስትል ነበር። እናም እንግዲህ የው አደይም ስልክ አታነሳም፣ ዴቭም አያነሳም። የሆነ ነገር እንደተፈጠረ እንግዲህ አውቃለች። ነገር ግን ምን እንደሆነ ማወቅ አሁን ላይ አልቻለችም። እንግዲህ ይህን ነገር ለማጣራት ደግሞ አሹን ልካ ነበር። አሹም እንግዲህ እስካሉበት ድረስ በመሄድ ነገሩን አጣርቶ እየተመለሰ መንገድ ላይ እንግዲህ በዳኒ ተይዟል። እንግዲህ ይህን ነገር በቀጣይ ክፍል እንግዲህ ዳኒም አሹን ይጎዳዋል እንደሚመስለኝ ከሆነ ለምን ካላችሁ ከዚህ በፊት እሱ ባደረገው ነገር እንግዲህ ሊበቀለው ስለሚፈልግ የሚወጋው ላይ የመሰለኝ ይህን ነገር ባያደርግ አሪፍ ይመስለኛል። እስቲ እናንተስ ምን ትላላችሁ? ዳኒ አሹን ቢወገው ይሻላል ወይስ ባይወገው የሚለውን ለእናንተ ትቻለሁ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በቀጣይ ክፍል ምን እንደሚፈጠር አብረን የምናየው ይሆናል። ሌላው ደግሞ ወደ ብርሃን ስንመጣ ብርሃኔ እንግዲህ ያለ ፍላጎቷ እንድታገባ አባትየዋ እያስገደዳት ነው ያለው። ይህን ነገር ደግሞ የብርሃኔ እናት በፍጹም አልፈለገችም። ልጄ ትማርበት፣ አሁን ላይ ለማንም አልድራትም እያለች ነው። እንግዲህ እኔም ከሆነ በእናትየዋ ሀሳብ እስማማለሁ። ልጅቷን ያለ ፍላጎቷ መዳር ራሱ አንድ ነገር ነው። በዛ ላይ ደግሞ አባትየዋ ልጅቷን እየሸጣት እንጂ እየዳራት አይደለም። እንደሚመስለኝ ከሆነ ከአባትየዋ ጋር እንግዲህ ያ ልጅቷን ማለትም ብርሃኔን አገባታለሁ ያለ ሰው እንግዲህ ከአባትየው ጋር በሆነ ነገር ተደራድሮ እንጂ ወዷት እንዳልሆነ ሁላ ያው ግልጽ ነው። እስቲ እናንተስ ምን ትላላችሁ? በቀጣይ ክፍል እስቲ ብርሃኔም እሺ ብላ እንግዲህ አባትየዋ ያመጣላትን ባል ታገባለች ወይስ አታገባም? አብረን የምናየው እንደኔ ሀሳብ ከሆነ እንግዲህ የብርሃኔ አባት በጣም ስተሰርቷል። እናትየዋ በዚህ ነገር በጣም ተጨንቃለች። ይህ ነገር ባይፈጠር እያለች ነው። እስቲ እናንተስ ምን ትላላችሁ? የብርሃን አባት ትክክል ነው ወይስ ትክክል አይደለም? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። እናትየዋስ ያለችው ልጅ ትማርበት እና አሁን ላይ ለትዳር አልደረሰችም ያለችውስ ነገር ትክክል ነው ትክክል አይደለም? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ነገር ግን ብርሃን እንግዲህ ከዴቭ እልል ያለ ፍቅር ይዟታል። በዛ የተነሳ እንግዲህ ብርሃኔም እንግዲህ አባትየዋ ያመጣትን ባል እሺ ብላ የምታገባው አይመስለኝም እንደኔ ሀሳብ ከሆነ። እስቲ በቀጣይ ክፍል ያ ነገር እስቲ ይስተካከላል አይስተካከልም ምን እንደሚፈጠር አብረን የምናየው ይሆናል። ውድ የቻናል ቤተሰቦች እስከዚሁ ድረስ ከመጣችሁ እንግዲህ ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ እንዲሁም ይህ ቪዲዮ ከመጀመራችሁ በፊት ሁላችሁም ላይክ በማድረግ ለብዙ ሰው እንዲደርስ ደግሞ ሼር ማድረግ እንዳትረሱ። ውድ የቻናል ቤተሰቦች ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ እንግዲህ ወደ 100,000 እንጓዝ። እንግዲህ አሁን ላይ ወደ 96,000 ምናምን ላይ ነው ያለነው። እስቲ በቀጣይ ክፍል 97,000 ገብተን እንግዲህ እንጠብቃለን። አደይ ድራማ ክፍል 160 ከተለቀቀ በኋላ እስከምንገናኝ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ እያልኩ እኔ ከወዲሁ ልሰናበታችሁ። በቀጣይ ክፍል ከክፍል 160 በኋላ እስከምንገናኝ ድረስ ቻው ቻው።